በኢትዮጵያ ከሚገኙት 52000 የጤና ተቋማት መካከል የዘርፉን ዝቅተኛ አስገዳጅ የጥራት መስፈርት አሟልተው አገልግሎት እየሰጡ የሚገኙት 17 ከመቶ ብቻ መሆናቸው ተነገረ። የተነገረው የጤና ሚኒስቴር ጠንካራ የጤና ቁጥጥር ለማይበገር የጤና ስርዓት በሚል መሪ ቃል የጤና ቁጥጥር ስርዓት ለመዘርጋት እየተከናወኑ ያሉ ስራዎችን ለመገምገምና ቀጣይ አቅጣጫ ለማስቀመጥ ባዘጋጀው የውይይት መድረክ ነበር። በዚሁ ጊዜም በየጊዜው እየጨመረ የመጣው የዜጎች ጥራቱን የጠበቀ የጤና አገልግሎት ፍላጎት ለማሟላት ጠንካራ የጤና ቁጥጥር ስርዓት መዘርጋትን አስገዳጅ ማድረጉን የጤና ሚኒስቴር ጠቁሟል። ይህ በእንዲህ እንዳለ ከ4 ዓመት በፊት 8 በመቶ ብቻ የነበረውን የሀገር ውስጥ የመድኃኒት አቅርቦት ሽፋን አሁን ወደ 60 በመቶ ማሳደግ እንደተቻለ ተነግሯል። መድረኩን የታደመው ባልደረባችን ዘነበ ኃይሉ ዝርዝር ዘገባ አሰናድቷል። የጤና ሚኒስቴር ጠንካራ የጤና ቁጥጥር ለማይበገር የጤና ስርዓት በሚል መሪ ቃል በሀገራችን የጤና አገልግሎት ደህንነት ቁጥጥር ያለበትን ደረጃ መገምገም ያለመ መድረክ አሰናድቶ ነበር። በዚሁ መድረክ ላይም መንግስት ዜጎች በጤና ተቋማት ላይ የሚኖራቸውን አመኔታ ለመጨመር የጤና ተቋማትም አክሞ የማዳን አቅማቸው እንዲዳብር ጠንካራ የጤና ቁጥጥር ስርዓትን ዘርግቶ እየሰራ እንደሚገኝ ነው የተነገረው። ይህ ስርዓትም ደህንነቱና ፈዋሽነቱ የተረጋገጠ የሕክምና ግብዓት፣ መድኃኒቶችና የጤና አገልግሎት ለዜጎች ተደራሽ ማድረግ እንደሚያስችልም ነው የተመላከተው። ሀገራችን በአሁኑ ሰዓት ከምግብ መድኃኒትና የሕክምና መሳሪያዎች ጋር በተያያዘ 115 አስገዳጅ ደረጃዎች በማውጣት የጤና ቁጥጥሩን በማጠናከር ላይ እየሰራች እንደምትገኝ ነው የተሰማው። መከላከልም ብቻ ሳይሆን አክሞ የማዳን አቅምን ማሳደግ ቁልፍ የፖሊሲ አቅጣጫ አድርገን በባለፈው ዓመት የፖሊሲ ለውጥ ማድረግ ችለናል። ይህን ፖሊሲ ተከትለን ይህን ያስቀመጠውን መከላከልና አክሞ የማዳን አቅምን ማዳበርን መነሻ ያደረገ የጤናው አስተዳደርና ቁጥጥር አዋጅ ለመጀመሪያ ጊዜ እንደ ሀገር ምንሰጣቸው የጤና አገልግሎት ጥራታቸው፣ ደህንነታቸውና ፈዋሽነታቸው ከዓለም አቀፍ ስታንዳርዶች አንጻር ተመጣጣኝ የሚሆንበት እንዲሆንና ይሄም ደግሞ የምንቆጣጠርበት ህጋዊ አዋጅ የሚያስፈልገው ስለሆነ በተከበረው የፌዴሪ ምክር ቤት የሕዝብ ተወካዮች ምክር ቤት ጸድቆ ወደ ስራ መግባት የጀመርንበት ጊዜ ነው ማለት ነው። ሚኒስትር ዴኤታዋ አክለውም መሰሉ ስርዓት መዘርጋቱ በኢትዮጵያ የሚሰጡ አገልግሎቶችም ሆነ የሚመረቱ መድኃኒቶች ድንበር በመሻገር ዓለም አቀፍ ተወዳዳሪ እንዲሆኑ ያስችላቸዋል ብለዋል። ኢትዮጵያ መከላከልን መሰረት ባደረገ የጤና ፖሊሲ በዜጎች ጤናና ደህንነት ላይ አዎንታዊ ለውጥ ማስመዝገብ መቻሏ በተነገረበት በዚህ መድረክ ላይ ከባለፈው ዓመት ጀምሮ ሀገራችን መተግበር የጀመረችው አዲሱ የጤና ፖሊሲ አፈጻጸምም ተነስቷል። ይህ የጤና ፖሊሲ ጥራትና ደህንነቱ የተጠበቀ የሕክምና አገልግሎት መስጠት፣ የሀገር ውስጥ ምርት ጥራትና ዓለም አቀፍ ተወዳዳሪነትን ማሳደግ በሚያስችል ሁኔታ እንዲሻሻል መደረጉም ነው የተመላከተው። ይህን ተከትሎም ሀገራችን በራሷ አቅም የሚያስፈልጋትን የመድኃኒት ፍላጎት ለማሟላት በምታደርገው ጥረት ውጤት መመዝገብ መጀመሩም ተሰምቷል። ኢትዮጵያ ለባለፉት ዓመታት ብዙ ጊዜ መድኃኒትና የሕክምና ግብዓቶችን ከውጭ ሀገር ኢምፖርት ነው የምናደርገው። የዛሬ 3 ዓመት ወደ ኋላ ብናይ ኢትዮጵያ ከምትገዛው መድኃኒት 8% ያህል ነበር አገር ውስጥ የምናመርተው። በዚህ 2 ዓመት በሰራናቸው የፖሊሲ ለውጦች በሰራናቸው አሁን ቅድም ባነሳሁት የቁጥጥር ምህዳሩን ማጠናከር፣ የውድድር ስርዓቱን ማጠናከር፣ የማክሮ ኢኮኖሚ ለውጡን ተጨምሮ በሀገር ውስጥ የምርት ድርሻ ዛሬ ላይ 60% በ2 ዓመት ውስጥ ወደ 60% እንዲያድግ ማድረግ መቻላችን ፖሊሲዎቻችን ወደ ተግባር መቀየር ወደ ውጤት መቀየር የቻልንበትም ዓመት ነበር። ይህ ሁሉ ስኬት ቢመዘገብም ታዲያ አሁንም ድረስ በኢትዮጵያ የሚገኙት አብዛኛዎቹ የመንግስትም ሆኑ የግል የጤና ተቋማት አስፈላጊ የሆኑ መለኪያዎችን ያሟሉ አለመሆናቸውን የተጠቀሰው እንደ ሀገር ወደ 52,000 በላይ ጤና ተቋማት ይገኛሉ፣ የግልም የመንግስትም። ከነዚህ ውስጥ እንግዲህ ስታንዳርድ ማለት አስገዳጅ ነው። እንደ ሀገር አንድ ጤና ተቋም አገልግሎቱን ለመስጠት የሚያስፈልገው ዝቅተኛ ተፈላጊ ሪኳየርመንት ከጤና ተቋማት ከግንባታ አንጻር ሊይዛቸው ከሚገባቸው የሕክምና መሳሪያዎች አንጻር እንዲሁም ደግሞ የጤና ባለሙያዎችና የአገልግሎት አሰጣጥ ሂደቱን በተመለከተ የሚያትት ህጋዊ ዶክመንት ነው። በዚህ ዶክመንት ሲመዘኑ እነዚህ ተቋማት አመዛኞቹ ከሚጠበቀው በታች ናቸው። እንደ ሀገር ግን በድምር ግን 17.3% የሚሆኑት ናቸው ወይም ደግሞ ይህን መስፈርት አሟልተው የተገኙ ማለት ነው። ይህ በእንዲህ እንዳለ ከጤና ጋር ተያያዥነት ያላቸው ተቋማት ላይ በተከናወነ ጥናትም ተመሳሳይ ችግር መስተዋሉን ሰምተናል። በተለይ በምግብና መጠጥ አቅርቦቶች እንዲሁም የመዝናኛ አገልግሎቶች የሚሰጡ ተቋማት አስፈላጊ ተብለው የተቀመጡ ዝቅተኛ ደረጃዎችን እንኳን ማሟላት አለመቻላቸውን ነው ባለሙያ የሚናገሩት። ጤና ነክ ተቋማት የምንላቸው ደግሞ አሉ። ሆቴል፣ ካፌዎች፣ ጁስ ቤቶች፣ ስጋ ቤቶች፣ በአጠቃላይ የሰው ልጅ የሚገለገልባቸው የምንላቸው ነገሮች እነዚህም እንደዚሁም የራሳቸውን ስታንዳርድ አላቸው በዝቅተኛ ሊያሟሉት የሚገባው። ከዚህም አንጻር በባለፈው 2017 በጀት ዓመት ስንለካ 19.5 የሚሆኑት ፐርሰንት ብቻ ናቸው ይህን አሟልተው የተገኙት።
ይሄ የሚናገረው ብዙ ነገር ነው። ስለዚህ ከዚህ አንጻር 19% ምናምን ከተባለ ምን ማለት ነው? ብዙ መስራት ያለብን ነገር አለ ማለት ነው። በሁለቱ መስፈርቶች ከተላላፊ በሽታ ከመከላከል አንጻር እንደዚህ ደግሞ የሰው ልጅ ምቹ ከማድረግ አንጻር ብዙ የሚቀር ነገር እንዳለ ይናገራል ማለት ነው። በሀገራችን የሚገኙ የጤና ተቋማት አስፈላጊውን መስፈርት እንዲያሟሉ ለማድረግ ከዚህ በኋላ ጥብቅ ቁጥጥር እንደሚካሄድ በተገለጸበት በዚህ መድረክ ላይ ጤና ሚኒስቴር ለተቋማቱ አስፈላጊውን ድጋፍ እንደሚያደርግላቸውም ገልጿል።